ሰዎችዬ ሰው የሚያውቁኝ ሰዎች እያዩ ናቸውና ያ ምንም አይነት አንድ አፍታ ለቅቄ ቪዲዮን ከዛም በኋላ በቃ ለምን ታይም ስለሌለ ሰዎችዬ ሳብስክራይብ ላይክ አድርጉ። ራኩኝ ያለ ከካሜራ በቀደምታ ካሜራ ውስጥ ገባሽ ስለተባልኩ እንደዚህ ልቀመጥ እንደዚህ ካሜራ ውስጥ ገባሽ በጣም ካሜራ ውስጥ ገባሽ አንቺ ስለተባልኩኝ ከካሜራው ራቅ እያልኩኝ ነው። እና ሰዎችዬ እኛ እንደዛ ነን። ያ እስካሁን ድረስ በሞኝነታችን በዋህነታችን ምንም ነገር አንፈልግም እያልን ተጎርተናል። በማናቀው ነገር ተጠምደናል። ምንም በማናቀው ነገር ነው የተጠመርነው። ያ የተጠመርነው ምንድነው? በእርግጠኛ ማንም ሰው መንግስቱን የሚጠላ የለም። እኔ ማለት እንዴት ነው መንግስት ጥሩ ሲሰራ ጥሩ ሰራ። የኛ መንግስት ደግሞ ደስ የሚለው የሚገጸጽ መንግስት ነው። ወጣቱም ስለሆነ ግጸጽ አይሰማም። ይሄ ነገር ትክክል አይደለም ካሉ ያስተካክላል። እና እንዴት ነው በቃ ሪያሊቲውን ነው የምናገረው። ማለት እንዴት ነው ያ ጥሩ ያልሆነውን ነገር ጥሩ አይደለም ሲሉት ያዳምጣል፣ ፊክስ ያደርጋል። ግጸጻ እሱ ቀርቶ ሚስቱም ስትገጸጽ ምንም ችግር የለም። ሁሉን ነገር ራይት አዌይ ያስተካክላሉ። እና እኔ አሁን ለምሳሌ ሌላ ሀገር የአንዳንድ ሀገር መንግስት እንዴት ነው ስትገጽጹ በጣም ችግር ነው። ግጸጻን አይሰሙም። አሁን ለምሳሌ የኤርትራ መንግስት መገጸጽ አትችሉም። ኢትዮጵያ ውስጥ ሆኖ የኢትዮጵያ መንግስት እዛው ኢትዮጵያ ከተማ ውስጥ ሆኖ ፍንፍኔ ሆኖ መንግስትን ሲገጽጹ ይሰማል። እና አንድ ሰሞን የስ እንደዛ አዋራ አንስቻለሁ። ግን ነገሩ ስመለከተው መንግስት ተቃዋሚዎቹ ሳይሆኑ የመንግስት ደጋፊ ነን ባዮቹ እኔን በጣም አታክ እያደረጉ ስላስቸገሩኝ ሁሉንም ነገር እርግፍ አድርጌ ተውኩኝ። ግን መተው ሳይሆን የሀገሬ እድገትና የሀገሬ ልማት እኔን ደስ ይለኛል። ያ አያም ኢትዮጵያ አያም ቲፒካል ኢትዮጵያ ድሬም ማጌም ኢትዮጵያ ይለኛል። ለአንድ ለሁለት ሰው ኢትዮጵያን እየሰጠ ሰው የለም። እና ያ እና እንዴት ነው ከዚህ በፊት እንዴት ነው ምንም ነገር ከመንግስት አልፈልግም ምናምን ብያለሁ። እና አሁን ግን በአሁኑ ሰዓት ላይ ስመለከተው የዋህነትም ገርነትም ቸርነትም ያስጠቃልና እኔ ምንም በማላቀው ነገር ነው እኔን አሁን የመንግስት ተቃዋሚ ባዮቹ እኔን የሚያሳድዱኝ። ኤግዛምፕል በአሁኑ ሰዓት ስራ መልቀቅ ማለት ከባድ ነገር ነው። ስራዬን እስክለቅ ድረስ ለምን ሁሌ ከኔ ኮቴ ከኔ ስራ አይጠፉም። ውሎዬን አዳሬን ስልኬን ሁሉ ጠልፎ የት እንዳለው የት እንደምሆን እንዴት ከማን ጋራ እንደምወጣ ከማን ጋራ እንደምገባ የት በቃ ይሄ ሁሉ ኢንፎርሜሽን ያውቃሉ። ስለዚህ በዚህ ምክንያት ከዚህ የተነሳ ይሄ የማይዋሽ ሀቅ ነው። ያው ስራዬን ተውኩት እና እንዴት ነው እግዚአብሔርን ጥሎ አይጠልም። የልቤን ቅንነት የሚመለከት አምላክ እኔ የእግዚአብሔር ክብር ምስጋና ይስፋ። አሁን የበፊቱ $25 ነው። አሁን ግን $35 ፓርታይም ሽፍት አግኝቻለሁ። እግዚአብሔር ስሙ ይባረክ። እኔ ከሆነ ለስራ እኔ እግዚአብሔር ጤና ሰጥቶኛል። እኔ እንትን አልልም፣ ሰርቼ ማግኘትን ነው የምወደው። እና ግን በአሁኑ ሰዓት ምን ለማለት ፈለኩ፣ መንግስትም እንዲያውቅ ይህንን ደብዳቤ ጽፌ በፌስቡክ ለጥፍ ያለው እናንተ ደውላችሁ በፌስቡክ ሜሴንጀር ምናምን ደውላችሁ ካነጋገራችሁ የስልክ ቁጥር ይሰጣችኋለሁ። እና
ከእናንተ የሚያስፈልገኝ ምን እንደሚያስፈልገኝ ሁሉ በፌስቡክ ጽፌያለሁ እና ከእናንተ እፈልጋለሁ። ሌሎች እኮ የሚፈልጉትን ነገር አግኝቶ ነው ቢሰደቡ፣ ልጆቻቸው ሚስቶቻቸው ቢረገጡ፣ ቢያዋርዷቸው ኦሬዲ የሚያገኙትን ነገር እኔ በዜሮ እኮ ነው እንደዚህ እኔን የሚያሳድዱ። እኔ ሆዲፍጆ አለ ልጆቼ ሁሉ ሳይቀሩ እኮ ነው የተሰደቡት ማለት ነው። ልጆቼ ሳይቀሩ ፋሚሊዎቼ ሳይቀሩ ነው። ያው የማይዋሻቅ ነው እዚህ ሚዲያ ላይ እንግዲህ ልጅን የሚያክል ነገር እኔ ልጆቼ ሲነኩብኝ ነው የሰው ልጅ ምነካው እንጂ የማንንም ልጅ መንካት አልፈልግም። እና ያ ሁሉ በምን የተነሳ ነው? ሳምታይምስ እንደዚህ የመንግስትን ነክ ነገር የሆነ ነገር አሁን አዳነች አቤቤ ምናምን ድሀ ስትጋብዝ ስታበላ ቤት ስትሰጥ አብይ የሆነ ነገር እንደዚህ የሆነ ነገር ሽመልስ አብዲሳ ምናምን የሆነ ነገር ሲያደርጉ ፔጄ ላይ ለጥፋለሁ። ከዛም በኋላ እሱ ሆዲፍጆ ያው ይቅር ማሰብም የለብኝም አላስበውም። እግዚአብሔር ብድራትን የሚከፍል አምላክ አለ። ያንን ሁሉ አሁን መለጣጠፉን ትቼያለሁ። እንግዲህ ያ ሁሉ በእናንተ የተነሳ ነውና እኔ ምን እንደሚያስፈልገኝ ሁሉ ለጥፌያለሁ። ዋይ ኖት ብዙ ነገር የማውቃቸውን ነገር ማልናገርበት ለምንድን ነው? ብዙ ነገር የማውቀውን ነገር ለመናገር አምጥቼ ለምንድን ነው የምናገረው? ምን ጥቅም አግኝቼ ነው እንደዚህ ተናግሬ ደግሞ ነገ የምጠመደው? እኔ የምናገረው ነገር መንግስትንም የመንግስት አካልንም ሊጠቅም ይችላል። ገባችሁ? ሁሌ መጥቶ ከሚንጫጩት ከወር አንዴ መጥቶ የሚናገሩት የሆነ ነገር እዛ ውስጥ የሆነ ነገር ሳምቲንግ ገባችሁ? ሰምታይምስ እንዴት ነው እኔ ምንም የማላገኝ ነገር ልጆቼ ቤተሰቦቼ ተሰድቦ እንደዚህ ብዬ በቃ ነገሮቹን በቃ ትቼ ጥሎ ማለፍ የሚባል ነገር አለና ኤንዌይ አሁን ግን ቫኬሽን ያስፈልገኛል። አንድ ወር ያው ጽፍ ያለው ሁሉ ነገር ምን እንደሚያስፈልገኝ ሁሉ ነገር እዛ ጋር ጽፍ ያለው አይታችሁ አድርጉ። እኔ ይሄ ደግሞ ከስር መስመር መንሾካሾክ ሳይሆን በአደባባይ ግላጭ የሆነ ነገር ይሄ ደግሞ የፈራረሰ ቤት እንሰጥሻለን ቆርቆሮ ምናምን ኖ አም ሶ ሶሪ። መስጠት ካልቀረ ገልብጦ እንደሚባል ነገር መስጠት ካልቀረ ሹካ ማንኪያ የሞላበት ከማንኪያ ቀም 4 ቤድሩም 3 ዋሽሩም ገራዥ ኤቭሪቲንግ ያልጋ ሌላው ቀርቶ አንሶላ ራሱ ሳይቀር በቃ ኪንግ 4 ቤድሩም ውስጥ መኖር ያለበት ኪንግ አልጋ በቃ የቤት ዕቃ ከሹካ ከማንኪያ አንስቶ ጥቅጥቅ ያለው እንጂ ይሄ ዝም ብሎ የሆነ ከድሃ አፍ ላይ ቀምተን የሆነ ኮሳሳ ቦታ ምናምን ትዋንና ቅጫም የወረረውን እንሰጥሻለን። እሱ ነው ያንን ከማሳደስ ባዶ መሬት ገዝቼ ቤት ባሰራ ይሻለኛል። እኔ እንደ ሰው ሚዲያ ላይ ልመና ያቅበታል። በቃ ሚዲያቸውን ለልመና ነው የከፈቱት ማለት ይቻላል። እኔ ልመና አላቅበትም። እኔ በቃ እንደዚህ ነኝ። በቃ እኔ ልመና አላቅበትም። እኔ ማሽቆላበጥ አላቅም። ሲጀመርም በዘሬ ለማኝ የለም። መሬ አርሲ አይለምንም። ስለዚህ ልመና አላቅበትም። እኔ በቃ ዳይሬክትሊ ስጡኝ በቃ ይሄ ያለ ነው። በቃ ነጮቹ ምንድን ነው የሚያስፈልጋችሁን ጠይቁ፣ ካገኛችሁ ታገኛላችሁ፣ ከሌለ የስ ኦ ነው ይባላልና እግዚአብሔር ምንድን ነው አንኳኩ ይከፈታል፣ ጠይቁ ይሰጣችኋል እንደተባለ እኔ ጠያቂ ነኝ። መስጠትም ያለ መስጠትም የእናንተ ፋንታ ነው። ምን እንደሚያስፈልገኝ ነግሬያችኋለሁ። አይ ዋንት የእናንተ ፓርቲ ደጋፊያችሁ ነኝ። በእናንተ ምክንያቱም ተጠምጃለሁ፣ እየተሳደድኩኝም ነው እና